እንዴት አደራችሁ? ዛሬ ሰኞ ነው። ዛሬ ቀን 15 መሰለኝ 12 ሰዓት የተነሳ ነው። ግን የሚያናደው ነገር ምንድን ነው? ፀሐይ በጣም ደስ የምትለው እንደምታዩት። የሚያናደው ነገር ምንድን ነው? አልተኛንም ማለት ትችላላችሁ። አልተኛንም ማለት ትችላላችሁ። ምክንያቱም ላይክ አንድ ሰዓት አይሞላም የተኛሁት። እኔ እንደማስበውና እኔ ሪማይንድ ራሴ ሪሜምበር እንደማደርገው አንድ ሰዓት አይሞላም የተኛሁትና ኢትስ ላይክ ይከብዳል። ግን አይ ፊል ላይክ አይ አም ትንሽ ራሴን ያመኝ ነው። አያ ትንሽ ራሴን ያመኝ ነው። ብቻ ሲቀኑን እናየውና ውሻው ነው ስታምር ነው ውሻው እና ያመመኝ ነው። ብቻ ግን ይሁን አይ ፊል ላይክ አይ አም ፀጉሬን ታጥቤያለሁ ነቃ እንዲያደርገኝ ብዬ ፀጉሬን ታጥቤያለሁ። እሱም አልሰራም። ስትሬችም በትንሹ አድርጌያለሁ። እሱም በስነ ስርዓት አልሰራም እና ትንሽ ራሴን ያዝ እያደረገኝ ነው። እና እስቲ ቀኑን ሙሉ ደግሞ ቼክ አድርገን እናያለን። ፊል ላይክ ትንሽ ኤግዞስትድ ምክንያቱም አልተኛውም ነበረ እና መቻችሁ የሙቀት አስጠልቶኝ ነው። ቀን 2:12 ሰዓት ላይ መነሳት ቻሌንጅ እና ከትናንቱ ቀለል ይላል። ምክንያቱም ዛሬ ተኝቻለሁ። ትናንትም ቀን ላይ ትንሽ ናፕ ወስጃለሁ። ለዛ ነው ቀላል ትንሽ ይሄ የመነሳቱ ስትራግል አለው። ከዛ በኋላ ግን ቀስ በቀስ ፊታችሁ በታጠባችሁ ቁጥር ብርድ በነካችሁ ቁጥር ጸሎታውን ጸልዬ የጨረስኩት ውዳሴ ማለት እሱን ከጸለየ ትንሽ ነቃ ብያለሁ። ትንሽ ግን እዚህ ጋር ይይዘኛል፣ ለራሴ ይይዘኛል፣ ሌላ የለም። እና ትንሽ ለኢነርጂ ደግሞ ቁርስ እበላለሁ እና ይሄ ነው ትንሽ ከዚህ ጋር ይይዛችኋል፣ አይለቃችሁም ቀኑን ሙሉ ማለት አይቻልም። ላይክ እስከ 5 ሰዓት እስከ 6 ሰዓት እዚህ ጋር ይይዛችኋል። ትንሽ ስላለመዳችሁት ላይክ ቦዲያችሁ ገና አዳፕት እያደረገው ስለሆነ እንጂ ከትናንትናው ግን ይሻላል። ትናንትና ኦኬ ከባድ ነበር፣ ምክንያቱም ምንም ሳልተኛ ነበር የተነሳሁት። ወደ 11 ሰዓት አካባቢ አልቻልኩም ናፕ ወሰድኩኝና 1 ሰዓት ከምናምን ላይ ምናምን የተነሳሁት ላይክ 1 ሰዓት ተኩል 2 ሰዓት ምናምን ተኝቼ ነው የተነሳሁት። እና እሱ ትንሽ ሲከብደኝ ለመተኛት ወደ 6 ሰዓት ምናምን ይሆናል አይደል? ተመልሳችሁ ለመተኛት ስትል ይከብዳል አይደል? ከዚህ ትንሽ የሚባለው ሳይቆይ በፊት ናፕ ወስዳችኋል። ለዛ አሁን ለመተኛት ይከብዳችኋል። ለዛ ምን አደረኩ? መዝሙር ከፈትኩኝና መዝሙሩ አቴንሽን እንዲወስዱ አደረኩና ጨፍኜ መዝሙሩን ፊልም ማድረግ ጀመርኩኝ። ይዞኝ ሄደ። ትንሽ አስጨነቀኝ። አንዱ ለመዝሙር አስጨነቀኝ። ከዛ በኋላ በ3ኛው መዝሙር ወይ በ4ኛው መዝሙር ይዞኝ ሄዷል። ዩቲዩብ ደግሞ ደስ የሚለው ነገር ትንሽ ከቆየ ራሱን በራሱ ስለሚዘጋ ፖዝ ስለሚያደርግ ችግር የለውም። ዝም ብላችሁ ትተኛላችሁ። ጠዋት ስነሳ የአንድ መዝሙር ግማሽ ደርሶ ነው የቆመው እና መቻችሁ ደግሞ ነገ እንገናኛለን። እዚች ጋርም ትንሽ ጋር ነው በቃ ይሄ ራስ እዚህ ጋር የለም። ይሄ ራሳችሁ ትንሽ እሱ ጋር ነው የሚያማችሁ፣ ሌላ ምንም ነገር የለም። ትንሽ አሁንም ኤግዞሽን የለም፣ ትንሽ ድክም ይላል። ምክንያቱም እንቅልፍ አልጨረስኩም ምናምን ይላል። እንቅልፍ የለም፣ የለመደውን አላገኘም። እስከ 3 ሰዓት እስከ 2 ሰዓት የሚተኛው አላገኘም። ለዛ አልጨረስኩም ይላል ቦዲ። ግን ችግር የለውም። ትንሽ አይኔን ራሴን ያዝ ያደርገኛል። እንግሊዝኛ እየለመድን ነው እና ይመቻችሁ። ነገ እንገናኛለን። ሰላም እንደናችሁ። ዛሬ 3ኛ ቀን ነው እና ዛሬ ትንሽ ከብዶኛል። ትንሽ ተኛ ሲለኝ ነበረ
በግድ የተነሳሁኝ 12 ሰዓት ነቃሁኝ። ግን ከአልጋ የወረድኩት 12 ተኩል ምናምን አካባቢ ነበረ። ተኛ ምን አባቱ ደከመ። ዝናብ እየዘነበም ነበረ። በዚህ ብርድ ልትወጣ ነው ምናምን ትንሽ የሆነ የለም ኤክስኪውዝ ምናምን እየደለለኝ ነበር። በቃ ተመልሼ ልተኛ ግን አልፈቀድኩለትም። ተነሳሁኝ፣ ታጠብኩኝ፣ ሸኖ ቤት ገባሁ፣ ስትሬች አረኩኝ፣ ምግብ በላሁ። ያው አሁን ደግሞ ቪዲዮ እያየሁኝ ነው እና ጠዋት ላይ በጣም ብዙ ሰው ቤት ውስጥ ሁላችንም ቶሎ ተነሳን ሁላችንም እና ቪዲዮ ፊት ለፊት ለመቅረጽ አልደበረኝ እና ለዛ ነው ትንሽ ቀዝቀዝ ይበልና ሁሉም ወደ የቦታው ይግባ ብዬ ነው። እና ይሄ ነው የምላችሁ። ይመቻችሁ። ዛሬ ትንሽ ስትራግል ላይ ነበርን። ላይክ ተኛ ስንል ነበር እና ይመቻችሁ። ሰውት ነገ ምን እንደሚፈጠር እናያለን። እንዴት ናችሁ? ዛሬ 4ኛ ቀን ሐሙስ ማለት ነው። እንደ ዛሬ ትንሽ 10 ሰዓት አካባቢ ላይ እደብሮኝ ነበር። ነቃሁኝ፣ ልተኛ አልቻልኩም። ላይክ መዝሙር ድጋሚ ከፈትኩኝ፣ ልተኛ አልቻልኩም። መገላበጥ ጀመርኩኝ፣ ልተኛ አልቻልኩም። ሜዲቴት አድርጌ ለመተኛት ፈለኩኝ፣ አልቻልኩም። ምንም ስላልቻልኩኝ በቃ ፎርጌት አደረኩት። ከዛ በኋላ ላይክ ይሄ ደመነፍሳዊ ነገር የለም፣ ግማሽ እንቅልፍ ግማሽ ንቃተ ህሊና በቃ ዛት ካይንድ ኦፍ ቲንግ ከ10 ሰዓት ተኩል ምናምን ጀምሮ እንደዛ ነበር ሲያደርገኝ የነበረው እና አይ ዶንት ኖ ዋት ዘ ፋክ አንገነዱ። እስቲ ደግሞ ነገ ምን እንደሚፈጠር እናያለን። ግቢያችን እንደምታዩት ፓፓያ ያደገ ነው። አንድ ፓፓያ፣ 2 ፓፓያ፣ 3 ፓፓያ፣ 4፣ 5፣ 6 እዛ ጋር ቡናዎች አሉ። አዲስ ገቢዎች ናቸው እና የመቻችሁ ምን እንደተፈጠረ እንዴት እንደባነንኩኝ አላውቅም። ህልም አላየሁም፣ ቃዣው ይሁን አላውቅም፣ ደነገጥኩኝ አላውቅም፣ ብርዱ ይሁን አላውቅም፣ ምን እንደተፈጠረ አላውቅም። ጀስት ምን እንደተፈጠረ አላውቅም። እንትን ብሎኝ ነበር የሚባለው። ደነገጥኩኝ፣ ደንግጬ ይሁን አላውቅም፣ ባነንኩኝ ነው የሚባለው። ምን ደነገጥኩኝ አይባልም፣ ባነንኩኝ። ተመልሼ ልተኛ አልቻልኩም። በቃ ይሄ ግማሽ በግማሽ ነበር ስተኛ የነበረው። ይሄ እንደ ነበር ዴይድሪም አይነት ነገር እያደረግን የለንም። ዝም ብለን እያሰብን የሆነ ሀሳብ የሆነ ሴናሪዮ እየፈጠርን በቃ የሆነ እንደዛ አይነት እንቅልፍ ነበር ስተኛ የነበረው። ደግሞ ነገ ምን እንደሚፈጠር እናያለን። በ7 ቀን ውስጥ ደግሞ እስኪ ምን አይነት ቼንጅ እንደምናይ። አሁን ደግሞ ዛሬ ደግሞ ትንሽ ስነሳ አርፍዶ የሚነሳ ሰው እኮ በቃ ተመችቶታል። እባክህ በዚህ ሰዓት እንዴት ነው ሰው የሚነሳው? አንስል ነበረ ኤክስኪውዝ የሚያበዛው ክፍሌ እንቅልፌ ሳይሆን ክፍሌ ትንሽ ኪክ እያደረገች ነው። ኤክስኪውዝ ለማብዛት እየፈላለገ ነው። ግን እስቲ እናያለን። እኔ 12 መነሳቴ በጣም ሪላክስ እያደረገኝ ነው። ቀኔን እንትን እያለው ነው። ስትሬች እያደረኩበት ነው። ጠዋት የተነሳሁበት ነው። ጀስት አይ ላይክ ኢት። በዚህ 4 ቀን ውስጥ ጠዋት መነሳቴ ግን እስቲ ሆነ ክፍሌ ደግሞ አልወደደውም። ኤክስኪውዝ የሚያበዛው ክፍሌ እሱን እስቲ እናየዋለን። ይመቻችሁ። እስቲ ደግሞ ነገ ምን እንደሚፈጠር እናያለን። እስካሁን ያያችሁት ቪዲዮ እንቅልፍ ላይ ኤክስፐሪመንት የሰራሁት ቪዲዮዎች ናቸው። ከዛ በኋላ እስከ እሁድ ድረስ ነበረ ልሰራ ያሰብኩት እና ከዛ በኋላ አርብ ድረስ ሰርቼ አርብ ዕለት ወደ አዲስ አበባ መሄድ አለበት ተብዬ አዲስ አበባ ሄድኩኝ። ምክንያቱም ከዝኔ ልትመረቅ ነበረ። እኔ ዲፕሎማ ከብዶኛል፣ እሷ ማስተሬቷን ይዛለች ማለት ነው። እና ፎቶዎች ምናምን አስገባላችኋለሁ እዛ የነበርኩበትን እና ማስተሬቷን ይዛ እና መሄድ ነበረብኝ። ምክንያቱም ሰበት ትምህርት ቤት ምርቃት ኮርስ ተምሬ ስመረቅ መጽሐፍ ቅዱስ ነው የሰጠችኝ። በየወሩ ካርድ ትልክልኛለች እና ላይክ ሰምታይምስ ደግሞ ቼክም ታደርገኛለች እና እንዴት ነው ደህና ነህ ነገር እና ላይክ አሪፍ ቤስት ከዝን መላት ከቤተሰቡ በሙሉ አባቴን በእናቴም ቤስት ከዝን መላት እሷን ነው። ካርድ መላኳ ወይ መጽሐፍ ቅዱስ መገዛው ሳይሆን ጀስት የሆነ ከእሷ ጋር ሲሆን አሪፍ ነው እና መንፈሳዊ ነች። ለዛ አሪፍ ነው እና መሄድ ነበረብኝ ግዴታ ሄድኩኝ። ለዛ ቪዲዮ ቅዳሜና እሁድ አልሰራውም ነበር፣ ግን ከሰኞ እስከ አርብ ድረስ ጠዋት 12 ሰዓት ላይ ተነስቼ ነበር።
ዓርብ ዕለት 12 ሰዓት ላይ ተነስቼ ቪዲዮ መቅረጽ ያልቻልኩበት ምክንያት አዲስ አበባ መሄድ ነበረብኝ። እንዴት ጋር ልቅረጽ አልተመቸኝም። ለዛ ግን ኤክስፐሪመንቱ እንደሚሰራ አውቄያለሁ። ለምን እናንተ አይምሯችሁን በቃ if you put your mind on one thing or something you will do it። ዋናው ብሊቭ ማድረግ ነው። ዋናው ላይክ ዴዲኬሽኑ ኦር ደግሞ ዲስፕሊኑ መኖር አለበት እና ማይክ ታይሰንም ይላል ዲስፕሊን ኢዝ doing what you hate to do but doing it like you love it ይላል እና ዲስፕሊን ማለት የማትወዱትን የምትጠሉትን ነገር እያረጋችሁ እንደምትወዱት ማድረግ ማለት ነው እና የምንጠላውን መንሳት ሳንፈልግ ቦዲያችን መሳት ሳይፈልግ የሆነ ነገር ማድረግ ሳንፈልግ ስናደርገው ኮንሲስተንትሊ ዲስፕሊናችንን ዝም ብለን ካልቲቬት ስናደርገው ሻርፕ ስናደርገው ያ ዲስፕሊን አንኮንሽስ ይሆንና አውቶማቲክሊ ዝም ብሎ መንቀሳቀስ ይጀምራል ማለት ነው። ለዛ ምንድነው አሁን ያሰብኩት አሁን ዛሬም 12 ሰዓት ላይ ነው የተነሳሁት። እሁድ ዕለት 11 ሰዓት ላይ የተነሳሁት እናቴን ቅዳሴ መውሰድ ነበረብኝ። እኔ ቅዳሴ አልሄድኩም። ኪዳን አድርሼ ብቻ ነበረ የገባሁት። ለዛ እኔ ኪዳኔን 11 ሰዓት ተነስቼ ኪዳኔ አድርሼ እሷን ደግሞ ቅዳሴ ገብታ እኔ ወደ ቤት የገባሁት። አላርሙ ሲጮህ እኔ ተነስቼ ኦልሬዲ ቤተክርስቲያን ሄጄ ምናምን ተመልሼ ነበር የመጣሁት። ዛሬም 12 ሰዓት ነው የተነሳሁት። ነገም ከነገ ወዲያም 12 ሰዓት መነሳት አይከብደኝም። አሁን ለምን አይ ኖ ፖስብል እንደሆነ ለኔ ፖስብል እንደሆነ አውቀዋለሁ። ለምን if you put your mind on something you will do it if you believe it you will do it። ለዛ ኤክስፐሪመንት የሰራው 3-4 ቀን ይቸግራችኋል። የመጀመሪያ ቀን በጣም ቢዚ ነበርኩኝ ላይ ሌሊቱን ሙሉ አልተኛውም ማለት ትችላላችሁ። የሁለተኛው ቀን አሪፍ ነበረ። የሶስተኛው ቀን እሺ፣ የአራተኛው ቀን ደግሞ መከራ እያበላኝ ነበረ። እናንተ ማድረግ ያለባችሁ ነገር በቃ just do it I'm not trying ማለት not doing ማለት ነው። trying is like invisible delusion አለው። trying is not doing trying and not doing is the same thing። trying ምንም ጥቅም የለውም። I tried ምናምን no do it or not do it አለቀ። ማድረግ ነው አለማድረግ መሞከር የሚባል ነገር የለም። መሞከር ካለክ ወይ ማድረግ አለብህ ወይ ደግሞ አለማድረግ። መሞከር ምንም አይሰራም። ኢሉዥን ነው። በቃ መሞከር ኢሉዥን ነው። ጀስት ኤክስኪውዝ ነው። ለዛ እናንተ እንቅልፋችሁ 12 ሰዓት ላይ መነሳት ከፈለጋችሁ እኔ 12 ሰዓት ላይ መነሳት ከፈለኩኝ ለራሴ ልንገረው አሁን ለእናንተም ልንገራችሁ። ፈርስት ብሊቭ ኢት፣ ሰከንድ አድርገው ዱ ኢት። 12 ሰዓት መነሳትን ዱ ኢት ባደለ እስከ 3 ቀን እስከ 4 ቀን ቢከብድ ነው። ከዛ በኋላ እየቀለለ ይመጣል። ራሱ ናቹራሊ ታይም ክሎክ ያለ አይደለ? ናቹራል ታይም ክሎክ የራሳችን እሱ በልጅነቴ እናቴ 11 ሰዓት ኮንሲስተንትሊ ለ2-3 ዓመት ስለምታስነሳኝ 11 ሰዓት ተኩል 12 ሰዓት ሲል ብድግ ነው። አሁን ወንድሜ 12 ሰዓት ሲል ይነሳል ራሱ በራሱ። ለምን ለጥናት እየተባለ ለምን እየተባለ 11 ሰዓት ከ11 ሰዓት ተኩል ይነሳል። አሁን እሱ ከ11 ሰዓት ተኩል ከ12 ሰዓት በኋላ በቃ ላቀልልለት ከ12 ሰዓት በኋላ ልጁ ነቅቶ ነው የምታዩት። አሁን ዛሬ እኔ 11 ሰዓት ላይ የተነሳሁት ብያችኋለሁ። ትናንት 11 ሰዓት ላይ የተነሳሁት ብያችኋለሁ። እሱ 12 ሰዓት ላይ ስመጣ እኔ ተነስቷል። ገባችኋል? ዛሬ 12 ሰዓት ላይ ክላስ መነሳት ነበር። 12 ሰዓት ስነሳ አብሮኝ እኩል ተነሳ። ገና እንቅስቃሴን አይቶ ማለት ነው። ለዛ ናቹራል ታይም ክሎክ አለ የራሳችን። እናቴ ዴቨሎፕ አድርገው ነበር እና ያበላሸቸው ነበር እና እሱን አሁን ወደኋላ እያስተካከልኩት ያለሁት። ለዛ ፔን ቦዲ ምናምን እያልኳችሁ ነበረ። እሱን ከዚህ በፊት የሰራኋቸው ቪዲዮዎች ላይ ገብታችሁ ማየት ትችላላችሁ። እና ይመቻችሁ። ጀስት ዱ ኢት። የሆነን ነገር አስባችሁ ትራይ ያደረግኩኝ ሞከርኩኝ ሳይሆን ዱ ኢት ኮንሲስተንትሊ። ዱ ኢት። ገባችሁ አይደለ? ኢፍ ዩ ዱ ኢት በቃ ይሆናል። አለቀ። ይሆናል። ለምን ሜግሬገርን ታውታላችሁ? የኤፍሲ ፕሌየሩ if you believe it and if you are courageous enough to talk about it it will come አለ። አንተ ካሰብከው ካመንከውበትና አንተ ጉልበቱ ኃይሉ ኖሮ ካወራኸው ይመጣል ይባላል።
አንተ መጀመሪያ believe it, do it, talk about it። ስትወድቅ ደግሞ ኤክስኪውዝ አታብዛ። መውደቅ ግዴታ ነው። በቃ አለቀ። ትወድቃለህ፣ ትነሳለህ፣ ትወድቃለህ፣ ትነሳለህ። አዳም መቼ ነው የወደቀው? አንድ ቀን እኮ ገነት አላለም። አንድ ቀን ሙሉ ገነት አልተቀመጠም። ለዛ መውደቅ ተፈጥሯችን ውስጥ ነው። መውደቅ ኢስ ላይክ እንደ መተንፈስ በለው፣ እንደ መተንፈስ ኢዚ ሊሆን መሆን አለበት። ገባህ አይደለ? ከዛ ይመቻቹ። ሰብስክራይብ አድርጉ፣ ላይክ አድርጉ። ከዚህ ሌላ ቪዲዮዎች ይመጣሉ እና ይመቻቹ። ፒስ አውት